አባታችን አቡነ ተክለ ሃይማኖት ለክርስቶስ ብለው 40 ክንድ ገደል የተወረወሩ አባታችን አቡነ ተክለ ሃይማኖት 40 ቀን ለክርስቶስ ብለው ቅጠል እየበሉ የተቀመጡ አባታችን አቡነ ተክለ ሃይማኖት 7 ዓመት ያለ እህል የተቀመጡ እግዚአብሔር ቻል ካለው ይቻላል። አባታችን አቡነ ተክለ ሃይማኖት ፊታቸው ጣዖትን ለማጥፋት ፊታቸው በጥፊ እየተደበደበ የደሙ በቀፎ እየተለጎሙ ወደ ገደል የተወረወሩ ከዛፍ ላይ በገደል የተንጠለጠሉ እንዲህ እንደ ዛሬው ቀላጅ ከረባትና ሱፍ አድርገው ኢየሱስ አማላጅ ነው እያለ ቅዱሳን እንደሚሳደበው አልነበረም። ለክርስቶስ ዋጋ የከፈሉ አባት ናቸው። 2 ጦር በፊታቸው 2 ፊት በኋላቸው ተክለው 2 ጦር በግራ 2 ጦር በቀኝ ወደፊት ሲሰግዱ የፊቱ እየወጋቸው፣ ወደ ኋላ እንዳይጠጉ የኋላው እየወጋቸው፣ ወደ ጎን እንዳያርፉ የጎኑ እየወጋቸው፣ ወደ ቀኝ እንዳያርፉ የቀኙ እየወጋቸው እንዲህ የኖሩ ወንጌልን ዙረው የሰበኩ እምነታቸውን የገለጡ እንደ ኤልያስ ከጣዖት አምላኪዎች ጋር ተወዳድረው በሃይማኖት ድል የነሱ ጣዖት አምላኪዎች እንጨት አያይዘው ከእሳቱ መሃል ሆነው እየዘፈኑ ታምር እናደርጋለን እያሉ በምታት ከእሳቱ መሃል ሲመላለሱ አማትበው ጣዖት አምላኪዎች እንዲነዱ አድርገው እሳቸው ከእሳቱ ውስጥ የጸለዩ እሳትን ያጠፉ በባህር ላይ የተራመዱ ወንጌልን ያቀኑ ማናቸው? ብሩክ ተክለ ሃይማኖት ናቸው። 12 ንጹሐን ዛፎችን አብቅለው ኢትዮጵያን የቀደሱ የእሳቸው ገድል እንኳን ተረት ሊሆን እንኳን ጣዖት ሊሆን የእሳቸው ልጆች እነ እጨጌ ፊልጶስ በዘመኑ የነበረው ንጉሥ ውሽማ ልታበጅ አይገባም፣ እግዚአብሔር የፈቀደ አንድ ሚስት ነው እያሉ አማኑኤል የሚባለውን ጠንቋይ የተቃወሙ የተክለ ሃይማኖት ልጆች ናቸው። የአቡነ ተክለ ሃይማኖት ልጆች ጣዖትን ያጠፉ እነ እጨጌ ፊልጶስ ዛር የሚያነግሱትን ጥንቆላ የሚወዱትን ሁሉ ጸሎት እያደረጉ ያጠፉ ሃይማኖትን ያቀኑ ናቸው እንጂ ጣዖት የሚያመልኩ አይደለም። አንዳንዱ እንዲህ ይላቸዋል፣ ተክለ ሃይማኖት ሰይጣንን አጠመቁት የሚባል መቼ ወዲህ ነው የሚባል ጥያቄ ይጠይቋቸዋል። ተክለ ሃይማኖት ሰይጣን ይጠመቃል? ሰይጣን እንደዚህ እንደሚለው ሰው ያለ ሰው ሰይጣን ይባላል። ሰምታችሁኛል? እንደዚህ እንደሚለው ሰው ያለ ሰው ምን ይባላል? በሉ ንገሩኝ እንጂ። ስለዚህ ሰይጣንን አጠመቁት የተባለ ምንድን ነው? ምን አለ? የሰይጣን ስራ የሚሰራውን ሰውዬ ማለት ሰይጣን የሰይጣን ስራ የሚሰራ ሰይጣን ይባላል። ለምሳሌ የሐዋርያት ሥራ ላይ ስትሄዱ ቅዱስ ጳውሎስ በሪያሱስ የሚባለውን ጠንቋይ እንዲህ ነው ያለው፣ የሰይጣን የበኩር ልጅ ከማጣመም አታርፍም ነው ያለው። የሰይጣን የበኩር ልጅ ካለው የሰው ልጅ ሰው ነው፣ የወፍ ልጅ ወፍ ነው፣ የሰይጣን ልጅ ሰይጣን ነው፣ ሰይጣን ነው እያለው ነው። ስለዚህ የሰይጣንን ስራ የሚሰራ ሰው ሰይጣን ይባላል። ሁለተኛ በመጽሐፈ ሄኖክ ምዕራፍ 2 ላይ እንደተቀመጠው እግዚአብሔርን የመሰሉ ሰዎች ሁሉ መንፈሳውያን እንደሚባሉ ሁሉ የሰይጣን ስራ የሚሰሩ ሁሉ ሰይጣናውያን ይባላሉ። ሰይጣናን ይባላሉ። ሰይጣንን አጠመቁት የተባለ ሰይጣን ያደረበት ልክ ልብ ብላችሁ ስሙ። እግዚአብሔር ያደረባቸው ሰዎች በእግዚአብሔር ኃይል እንደሚሰወሩ አጋንንት ያደረባቸው ሰዎች ይሰወራሉ። ስለዚህ አቡነ ተክለ ሃይማኖት ያጠመቁት ዛር ተብሎ የተጠራው ሰው ምንድነው ከተባለ ሰው ነው። ሰይጣን የተባለ ሰይጣንን በክፉ ስራ ስለመሰለ በሰይጣን ተንኮል ምን ያደርግ ይሰወር ስለነበረ ነው። በሰይጣን ተንኮል ስለዚህ ምን ገረዙት ማለት ሰይጣንነቱን አስለቀቁለት ማለት ነው። ቅዱስ ጳውሎስ ተናግሯል። ምን ብሎ ተናግሯል? ሮሜ ምዕራፍ 3 ላይ የልቡናችን ሸለፈት እንገረዝ ብሏል። አየው የልብናችን ሸለፍ ጽላል የልብህን ሸንኮፍ ተገዘር ያለው አሪያ ልብህን ልትቀደድ ነው። መገዘር የተባለ ተንኮል ነው። መገረዝ የተባለ አቡነ ተክለ ሃይማኖት ገዘሩት የተባለ ተንኮሉን አስለቀቁለት፣ ክፋቱን አስተውል ወደ ሰውነት መለሱት ማለት ነው። ሰው አረጉት፣ ከክርስቶስ ጋር አገናኙት። ሰይጣን እንዴት ይጠመቃል? ሰይጣን የሰይጣን ስራ እየሰራ ሰይጣን የተባለ ሰው ተጠመቀ ነው እንጂ ያ ሰውዬ ሰይጣን በግብሩ ሰይጣን ተብሏል። ሲበስራው በሉ የማያውቅ ሰው ምን ይባላል? በግ ይባላል። በግ ሲባል ሰውዬው ይታረድ ሙክት ነው እንዲሁ ጋር ድረስ እኮ ነው። የማያውቅ ሰው ማለት በግ ይባላል። እገሌ እባብ ነው ይባላል። በልቡ ይሄዳልና ተንኮለኛ ነው ማለት ነው። ሰይጣን ነው። እገሌ ንብ ነው ይባላል። ስራ ሲሰራ ትጉህ ነው ማለት ነው። ሰይጣን ነው ማለት የሰይጣንን ስራ ይሰራ ነበረ። ሰይጣንን አጥምቀው የሰይጣን ግብር ያለውን ወደ ሰውነት ወደ መላክነት የመለሱ አባታችን አቡነ ተክለ ሃይማኖት ድውያንን የፈወሱ ሙት ያነሱ ናቸውና ስንጨርስ አንድ ቃል ስሙኝ። እውነት ነው ረፍዷል። ከቃሉ ጋር ናችሁ። እንደዚህ ያለውን ሕፃን አንድ ሐሳብ ንገሩኝ። በ3 ቀናቸው ያመሰገኑ
በ3 ዓመታቸው ያበረከቱ፣ ውሃን ወደ ወተት የለወጡ፣ ውሃን ወደ ጠላ የለወጡ፣ ለአራዊትና ለዝንጀሮ የሚያዝኑ፣ ወደ ሰይጣንነት የተቀየረን ሰው ወደ ሰውነት የመለሱ፣ ጣዖት አምልኮን ቀጥቅጠው ያጠፉ፣ ወንጌልን በኢትዮጵያ ምድር በዕርፈ መስቀል አስረው የዘሩ፣ ድውይ የፈወሱ የሃይማኖት ገበሬ አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። እንደዚህ ያለውን ሕፃን የተቀበለ ክርስቶስን ይቀበላል። አቡነ ተክለ ሃይማኖትን የተቀበለ ክርስቶስን ይቀበላል። ወስብሐት ለእግዚአብሔር። ይቆየን።